ሚኮ ዛሬ ዴቭን አግኝቶታል። እንግዲህ ከሰሞኑ በጣም እየጎረረ ነበረ። አብርሃምን እበቀለዋለሁ፣ እህቴ ላይ ተጫውቶባት በዚህ ልክ ዝም የምልበት ምክንያት የለኝም፣ እበቀለዋለሁ። እሱ ማን ስለሆነ ነው እህቴ ላይ በእንደዚህ አይነት መንገድ የሚጫወተው እያለ እንግዲህ ዴቭ ላይ ሲዝትበት አይተናል። እውነት ለመናገር እህትህን ብትመክራት ብትገጽጻት፣ የማይሆን መንገድ ላይ እንደሆነች ብትነግራትና የራሷን ህይወት የራሷን ላይፍ እንድትኖር በቻልከው መጠን አንተም ከጎና ሆነክ ትክክለኛውን መንገድ እንድትይዝ ብትመክራት ነው የሚሻለው። እዚች ጋር መታ አብርሃምን እበቀለዋለሁ፣ አብርሃምን እንደዚህ ያደርገዋለሁ። ትላንትና የት ነበርክ? የልጁን እናት ትቶ ከሷ ጋር ሲንዘላዘል ተይ፣ ይሄ ልጅ የልጅ አባት ነው፣ አይሆንሽም እህቴ፣ እኔ በእንደዚህ አይነት ህይወት አንቺን አልመኝም ብለህ ለምን አልመከርካትም? ዛሬ ነገሩ ከተበላሸ በኋላ ትላንትና ቆመህ ከዳርካት በኋላ ስንት ጊዜ ቪዲዮ ሰራክ? አብርሃምን እበቀለዋለሁ፣ አብርሃምን አገናኙ። አንተ አብርሃምን ማግኘት አቅቶክ ጉራ ብቻ ትጎርራለህ። ሲጀመር ደግሞ ዴቭ ጋር እየመጣችሁ የምትንጫጩት፣ ዴቭ እኮ አሁን ላይ ከማንም ጎን አይደለም። እንደውም በወንድሙ ላይ በጣም እንዳዘነ ነው እየተናገረ ያለው። ስለዚህ ሁለቱንም ሴቶች ራቁት፣ ተውት። እሱ ማይሆን መንገድ እየሄደ እናንተ ስትከተሉት ጭራሽ ትክክል እንደተሰማ እየሰራ እንደሆነ እየተሰማው ነውና ታውት እስኪ ለጊዜው እያላቸው ነው። ምንድነው አንተ ደግሞ ካልተበቀልኩት ያዙኝ ልቀቁኝ ጉራ ከራዩ የምትለው በየጊዜው ፉከራ ማለት ነው። ስለዚህ አብርሃም ትላንትናም እንደማይሆናት እንደማይጠቅማት አይደለም እናንተ ኦዲየንስ እየነገራት ነበረ። ሄርሜላ አሻፈረኝ አለች። ዛሬ ደግሞ የዘራችሁን እያጨደች ነው። ትላንትና እሷ በሩቲ ላይ በእንደዚህ አይነት ሁኔታ መታ ሩታን ስታስለቅስ ነበረ። ዛሬ ላይ ደግሞ በእሷ ላይ ፍቅር መጣ እሷን እያስነባቻት ነው። ምንም አዲስ ነገር የለውም እኮ ሰው የዘራውን ነው የሚያጭደው አይደል እንዴ? ስለዚህ ሚኪ እዚች ጋር መጠቅ ጉራ ከራዩ ማለት አይጠበቅብህም። አሁንም ደግሞ አረፈደም። ከእህትህ ጎን ሆነክ ትክክለኛውን መንገድ እንድትጓዝና እውነተኛ የሆነ ትዳር ፈጣሪ እንዲሰጣት ከእሷ ጎን ሆነክ በጸሎት ማገዝ ነው አይደል እንዴ ጋይዝ? እዚህ ጋር እየመጣችሁ ዴቭን ማስጨነቅ፣ ዴቭ ላይ የሆነ ነገር ዛቻ ምናምን ነገር ማድረስ ምንም ትርጉም የለውም ለጉራ ካልሆነ በስተቀር ማለት ነው። ጭራሽ የልጅ አባትን ለምን የልጅ አባት የሆነ ባለትዳር ወንድ ለምን እህት ያላገባችሁም ብለህ በዚህ ልክ ስትንጠባረረ ምንድነው አንተ አሁን እዚህ ጋር የብር አያስጠላበትም? እና ዴቭ በተሻላችሁ መንገድ